የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ እንግዲህ አደራ ድራማን ይዤላችሁ መጥቻለሁ ማለት ነው። በስተመጨረሻ ሰላም እንደዛ ውስጣችን ስታነብርና በጣም ስታናድደን የነበረችው በአሁን ሰዓት እየቀደመችው ሰላም ሳትሆን አዲሷ ሰላም እንግዲህ በጣም ኃይለኛና ጎበዝና እንዲሁም ደግሞ የማይጠቅማትን ሰዎች ከህይወቷ እያወጣች ትገኛለች ማለት ነው። ሰላም ቆንጆ ውሳኔን የወሰነችው አንድ ሰው አይደለም ልጆቻችንም ራሱ ቢሆኑ ጥሩ አስተሳሰብ አመለካከት ያላቸው ሰዎች መቀጣትና የእጃቸውን ማግኘት አለብን ብለን እናስባለን ማለት ነው። ሰላም እንግዲህ በአሁን ሰዓት እያደረገችው ነገር በጣም ቆንጆ ነው። እኔ በጣም ሀሳቡ በጣም ነው የተስማማኝ ማለት ነው። ቃል ደግሞ በስተመጨረሻ እንግዲህ ለፍታ ያ ሁላ ልፋቷ አፈር ጠኔ በልቷል ማለት ነው። ምክንያቱም የለፋችበት ልፋቴ መልካማዊ ሳይሆን መንፈሳዊ ሳይሆን እሷ የለፋችው እርክሳዊ ወይ ደግሞ ሴጣናዊ የሆነ ልፋቷ ከንቱ ቀርቷል ማለት ነው። በነገራችን ላይ ክፉ ሰዎች የሆኑ ሰዎች ከዚህ መማር አለብን። እንደ ቃል ክፉ ከሆንን ባዶ እጃችን በመጣነው እግራችን ተመልሰን እንወጣለን ማለት ነው። ወይ ደግሞ መልካም ሰው ትሆንና አስተዋይ ሰው ከሆንን ምንም ነገር የምናጣው ነገር የለም። ምክንያቱም የፈጠረን አምላክ አይተውንም እሱ ከመልካምና ከቅዱስ ሀሳብ ጋር ስለሆነ ማለት ነው። ግን ደግሞ የኛ ማንረባ ከሆንና ማናስተውል ከሆንን ግን እንደ ቃል መጨረሻችን ባዶ ነው የምንቀረው ማለት ነው። በኃይሉም ቃልም በአሁን ሰዓት ምንም ፋይዳ ያሌላቸው ሆኖ እንግዲህ ክንፋቸውን የተመታች አሞራ እየሆኑ ይገኛሉ ማለት ነው። ይሄ ደግሞ በእርግጥ እኔ እንደኔ ሀሳብ ሳንሳቸው ነው፣ ከዚህ በላይ ይገባቸዋል ብዬ ነው የማስበው ማለት ነው። ግን የእጃቸውን አግኝተዋል ማለት ነው ቤተሰቦቼ። በኃይሉም እንግዲህ የወይዘሮ ገነት ጓደኛ እንግዲህ ልኩን እያሳየችው ትገኛለች ማለት ነው። በአሁን ሰዓት በኃይሉ ቀጥታ እንግዲህ የሄደው ምክንያቱም በአልማዝ የተነሳ ለምን አልማዝን ወስዳ ለሰላም አሳየቻት በማለት በዛ በንዴት የተነሳ ቀጥታ የሄደው ብሌን ጋር ነበረ። የብሌን እናት አሳደገው ገነት ጋር ነበረ ማለት ነው። ሲሄድ ምንድን ያለው አንቺ ህይወቴን በሙሉ እንደቀማሽ፣ ደስታዬን እንደቀማሽ፣ ልፋቴን ከንቱ እንዳደረግሽ እኔም ያንቺን ልፋትና በጣም እበቀልሻለሁ። የምበቀልሽ ደግሞ በምትወጃት ባሳደገችሽ በእናትሽ ነው በማለት እንግዲህ ቀጥታ የሄደው ገነት ጋር ነው ማለት ነው። ገነት እንግዲህ ቁጭ ብለው ከጓደኛዋ ጋራ ቡና እየጠጡ ነበረ ማለት ነው። እውነትም ሲሄዱ በኃይሉ ሲሄድባቸው በጣም ነበር የደነገጡት ማለት ነው። ግን ደግሞ በስተመጨረሻ ገነት ላይ ሳነጻጽርባት ገነት እጅ አልሰጥም፣ አንተ ልጆችሽ ብዙ ነገር አድርገውኛል፣ መደረግ የሌለባቸውን ነገር ስንት ዓመት ብሎ የለፋውበት ልፋቴን አሳጥተውኛል፣ ግብ መግባት የሌላቸው ነገር ውስጥ ገብተዋል። በእነሱ የተነሳ ደግሞ መበቀለው አንቺን ነው በመጀመሪያ፣ ከዛን ደግሞ ልጆችሽን እበቀላለሁ በማለት ለገነት ሲነግራት ነበረ ማለት ነው። ገነት ደግሞ ልጆቼን ተውልኝ፣ እኔ ግን እንደፈለገክ ማድረግ ትችላለህ በማለት በጣም ስትናገረው ነበረ። ማንም የሚፈራክ የለም፣ ገዳውም አናሪውም ፈጣሪ ብቻ ነው በማለት እየተናገረች ነበረ ማለት ነው። አንቺ መኖር አትፈልጊም፣ በቃ ከዚህ ዓለም መሰናፈት ትፈልጊያለሽ በማለት በጣም እየተናደደባት ነበረ። ግን ደግሞ ገነት ጓደኛ ምንድን ያለችው እባክሽ እማዬ እባክሽ ጓደኛዬ እሱ የሚለውን ነገር መስማት የለብሽም። ይሄ ሰውዬ እኮ እብድ ነው። ከእብድ ሰው ጋር እንዴት እንደዚህ ትነጋገራለሽ? አደርገውም ብለሽ እንዳታስቢ ያደርገዋል እያለቻት ነበረ ማለት ነው። እሷም እንግዲህ ማድረግ ከፈለገው ያድርግ፣ እኔ ግን ተናግሬያለሁ፣ በልጆች ያምጣብኝ እንጂ እኔን እንደፈለገው ማድረግ ይችላል በማለት ተናግረዋለች ማለት ነው በኃይሉ። ከዛም በኋላ እንግዲህ ጓደኛዋን ውጭ ብዬሻለሁ ብሎ ወደ ውጭ ያስወጣታል ማለት ነው። ጓደኛውም ካሁን ወዲህ ለምንድን ነው እስካሁን ድረስ ለገነት እንደዚህ ክፉ የሆንኩት? በጣም እኮ ዛሬ በጣም ነው ያሳዘነችኝ። እስቲ ለአንድ ዛሬ እንኳን እስቲ መልካም ነገር ልስራ እያለች ነበረ ማለት ነው። ከዛን እንግዲህ ያደረገችው ነገር ምንድን ነው? ቀጥታ በኃይሉ ገነት ላይ ሳነጻጽር በበርጩማ አንስታ ነበረ አናቱን ያለችው። በኃይሉ እንደዛውም ክርብት ብሎ ነበር እየወደቀው ማለት ነው። በጣም ተደናግጠው ነበረ። በእርግጠኝነት ይሄ ሰውዬ በህይወት የለም፣ በቃ ምን ይሻለናል በማለት በጣም እያዘነች እና እየነካኩት አንገቱ ስር እየነኩት ነበር። የተነፈሳል አይተነፈሰም እያሉ ማለት ነው።
ግን ማስወገጃውን የላቸው ያነጣጠረውን ነገር ቀጥታ ወስዳ ነበረ የገነት ጓደኛ ማለት ነው። ወስዳ ምንድን ያደረገችው በእጇ ይዛ ነበረ። ከዛም በኋላ የተፈጠረው ነገር ምንድን ነው? እሱ ሲነሳ የት ነኝ ምናምን እያለ ነበረ ማለት ነው። እናንተ አንቺ ነሽ እንደዚህ ያደረግሽኝ በማለት ጓደኛዋን የገነትን ጓደኛ በጣም ሲዝትባን ነበረ። አንቺ ነሽ ይህን ሁላ ነገር ያደረግሽው ያሳይሻለሁ በማለት ብድግ ብሎ እንግዲህ እነሱም በጣም ነው ደስ ያላት። ገነት እንኳን በነፍስ አለህ እንዲህ እንኳን ይኖርክ እኔ እኮ የሆነ ነገር እየሆንክ መስሎ ነበረ በማለት በጣም ደስ ብሏት ነበረ ሲነሳ። ግን ባህሉ አሁንም ከሀሳቡ አልተማረም ማለት ነው። አሁንም ጠመንጃውን እየፈለገ ነበረ። ዞር ሲል ግን ጠመንጃውን ያገኘው በወይዘሮ ገነት ጓደኛ እጅ ነበረ ማለት ነው። ከዛን ምንድን ያለችው ማንን ነው ደሃ እያልክ የምትሳደበው? ምክንያቱም እንዴት ብትንቀን ነው ይህን ሁላ ነገር እያደረክ ያለከው? ከዚህ ቤት የማትወጣ ከሆነ አንተ መላጣ ነው የማፈርሰው ብለዋለች ማለት ነው። በዛን ሰዓት ባህሉ በጣም ነበር የደነገጠው። አየሽ ገነት አለችው፣ ይሄ እኮ በጭባጫ ነው ለሱ ወንድነቱ ይሄ በእጁ ያዘው ብቻ ነው። ይሄ ባይኖር እንደሱ አይነት በጭባጫ የለም። አየሽ አይደለም እኛን ፈሪ ይላል፣ ግን ራሱ ፈሪ ነው። በእጁ ያዘውን ብቻ ነገር ነበረ ሲመካበት የነበረው በማለት እንግዲህ ስሰድበው ነበረ ማለት ነው። እሱ ደግሞ በፍጹም ይሄን ነገር እንዳታደርጊ ነግሬሻለሁ። ይሄ እኮ ማለት እኮ የሚገል ነገር ነው ነግሬያለሁ። እንደሌላ ነገር ጨዋታ እንዳይመስልሽ እያላት ነበረ። ጨዋታ እንዳልሆነማ ታውቃለህ። ምክንያቱም አንተም እኮ እኛን ከዚች ዓለም ልታሳልፈን ነበረ፣ ግን ደግሞ አልተሳካልህም። መቼም የማይሳካልህ የትኛውን አክል እንኳን ደሃም ብንሆንም ማንነታችን አላጣንም። እንደውም ቡና የምንጠጣበትን ሰዓታችን አጠፋክ፣ ውጣ ብለሃል እያለችው ነበረ ማለት ነው። ከዛም በኋላ በኃይሉ ምንድን ያሰበው እነኚህ ሰዎችንማ አንዷን እዚህ ጋ ጆሮ ግንዷን ሳልላት መውጣት የለብኝም፣ ሁለቱን አንድ ላይ ማጣላት አለብኝ ብሎ ምንድን ያለው የዳግም አባትን ፋይል የት አደረግሽው በማለት እሷን ሲጠይቃት ነበረ ማለት ነው። ማለት ስትል ገነት ምክንያቱማ እሷ ማለት እኮ የኔ ተላላኪ በገንዘብ የምትገዛ ብር ስሰጣት ያንቺ ሚስጥር ሁሉን ነገር አምጥታ የምትነግረኝ ፋይሉን አውጥታ ልትሰጠኝ፣ በዛ ላይ ደግሞ የመጨረሻ ዳግምን አባት እኔ እንዳስወገድኩት ጭራሽኑ ለዳግም ልትናገር የተዘጋጀች ሴትዮ ናት በማለት እንግዲህ ለወይዘሮ ገነት ይነግራታል ማለት ነው። ወይዘሮ ገነት እውነት ነው ይሄ ነገር እውነትሽን ነው ግን አንቺ ነሽ እንደዚህ ያልሽው በማለት በጣም እየተናደደች ነበረ። በፍጹም እሱ የሚለውን ነገር እንዳታምኚ ነግሬሻለሁ ጓደኛዬ፣ ማመን የለብሽም። ምን ሲጀመር ምን ጥሩ ነገር አውርቶ ምን የሚታመን ነገር አውርቶ ነው እሱን የምታምኘው? እባክሽ እንዳታምኚ እያለቻት እየለመነቻት ነበረ ማለት ነው፣ የጓደኛዋን ማለት ነው። ጓደኛዋ ግን ገነትን ማለት ነው። ገነት ግን እንዴት ይሄን ሚስጥር እኮ ሁሉን ነገር የሚያውቀው አንቺና አንቺ ብቻ ነሽ፣ ከአንቺ በስተቀር ማንም እዚህ ቤት የሚያውቅ ሰው የለም። እንዴት እንደዚህ ታደርጊያለሽ? እያመንኩሽ እያለቻት ነበረ ማለት ነው። እሷም በስተመጨረሻ መቼምም አይሳካልክም ብላ እንግዲህ የባህሉን ራሱን አፍርጠዋለች ማለት ነው። በኃይሉ እንግዲህ በእርግጥ እኔ የምዋሻችሁ ነገር የለም፣ ይኑር አይኑር አላውቅም፣ ግን ተተኩሷል። ፌክም ሊሆን ይችላል፣ እውነትም ሊሆን ይችላል። የድራማ ነገር ምኑም ነገር የሚታወቀው ነገር የለም። በነገራችን ላይ በአሁኑ ፓርት ላይ እንደ ዳግምና እንደ ገነት ጓደኛ እያሳቀኝ ሰው የለም። ዳግም እንግዲህ እዛ በሳሚ የተነሳ እርር ብግን እያለ ይገኛል ማለት ነው። በጣም ነው እየተናደደው። ምክንያቱም ለምንድን ነው ይሄ ሁላ ነገር የሚሆነው እያለ ሳሚ በአሁን ሰዓት የበሳሚ መቀየር ለብሌን በጣም ነው ትርክት የሆነባት ማለት ነው። እንዴት ሰው ልጅ ባንዴ እንደዚህ ይቀየራል? እንዴት ሰው ልጅ ባንዴ እንደዛ አይነት ሰው ይሆናል? በማለት እንግዲህ በጣም አይናኑን እና ማመን አቅቷት ብሌን እንግዲህ እኔ ምን አውቃለሁ የብሌን ጉዳይ ትንሽ እንትን ብሎኛል። ምክንያቱም አቀራረቧ ፎንቃ ይሆን እንዴ ብዬ እንዳለ ብሌን አስተዋይ ናት። ዳግምን ትታ ወደ እሱ ትሄዳለች ብዬ አላስብም። ግን ደግሞ ሳሚ አሁን በአሁኑ ሰዓት በጣም የመቅናት ስሜት ነው እየተሰማ ያለው። እኔ ጥላ ወደ ሳሚ ጋራ ትሄዳለች ብሎ በጣም እያሰበና እየተጨነቀ ይገኛል ማለት ነው። ምክንያቱም ሳሚን ውጭ ላይ እንግዲህ እንትና አልማዝን ካመጣ በኋላ በጣም ነው የማመሰግነው። እኔ ለአልማዝ እንደዛ ስትነገር አንተ እንኳን አልመሰልከኝም፣ ለካ የዚህን አክል ተቀይረሃል በማለት
እየነገረችው ነበረ። እሱ ደግሞ እጇን ይዞ አንቺ ነሽ እኮ ለዚህ ሁሉ መንስኤ የተቀየርኩት ባንቺ የተነሳ ነው በማለት እንግዲህ እየነገራት ነበረ። ድንገት ዳግም ሲመጣ እንግዲህ በጣም ነበረ የተናደደው ማለት ነው። እንዴት አሁንም ቅድም እጅሽን ይዞ ነበረ፣ አሁንም ደግሞ እጅሽን ይዛል። ምንድነው የቀራችሁ? አንቺስ ለምንድን ነው እንደዚህ እንደ ስስት የምትቀያየሩ? ጸባይሽ በጣም እየተቀየርሽ አቅቶኛል በማለት እየነገራት ነበረ ማለት ነው። እና ቤተሰቦቼ እውነቴን ነው የምላችሁና እኔ በጣም ነው ባሄዱ እውነት አስወግዶቱን አላሳወገዱት ግን በእርግጥ የሚታወቀው ነገር የለም። ከሆነም ግን ያው ሰው በእርግጥ ሰዎችን ማስወገድ በጣም አጽያት ነው። በኃይሉ ግን እንደሱ አኳኳን የእሱ ስራ ይገባል ብዬ ነው የማስበው። ምክንያቱም በጣም ክፉ ሰውዬና ለእህቱ ለእናቱ ልጅ አልጠቀመ ለማንም ይጠቅማል ብዬ አላስብም ማለት ነው። ሁለተኛ ነገር ደግሞ ዳግም ምርጫ ተሰጥቶት ነበረ። ሰላም እኛ ቤት ናና ኑር በቃ ይበቃል ብላው ነበረ ማለት ነው። እሱም አስቦ እናቴ እኮ ያለኔ ሰው ማንም ሰው የላትም እናቴን አማክሬ እመልስልሻለሁ ብሎ ነበረ ማለት ነው። ሳሚ ግን ከሱ ለቀም አድርጎ ሰላምዬ እዚህ ቤት አሁን በኃይሉ አያኖራችሁም፣ እናንተን ለመጠበቅ እዚህ ቤት መቀመጥ እፈልጋለሁ፣ አንዱን ክላስ ስጪኝ ስላት እንግዲህ እሷ ደግሞ እሺ ምን ችግር አለ ተቀመጥ ብለዋለች ማለት ነው። በጣም ነው የሚያሳዝነው ጋይስ ማለት ነው። እንግዲህ ሳሚሻ በአሁን ሰዓት እቺ ጠጋ እቃ ለማንሳት ነው አለ። ይሄ ሁላ ነገር እሷን ዋጋ እየከፈለ ያለው ለእንትና ነው፣ ብሌንን ለራሱ ለማድረግ ብሌንን የራሱ አድርጎ እንትን ለማለት ነው ማለት ነው። እንዴት ነው ግን የሚሳካላችሁ ይመስላችኋል ቤተሰቦቼ? ብሌንም በአሁን ሰዓት የእንትና የሳሚ መቀየር በጣም ነው ያስደሰታት። በጣም ነው ከምታስበለጠ በቃ እኔ እንደዚህ መሆኑ በጣም ነው ያስደሰተኝ እያለች እየገለጠችለት ይገኛለች ማለት ነው። እንደዚህ መሆኑ በጣም ነው ያስደሰተኝ በማለት እየገለጠችለት ትገኛለች። ሳሚ እንግዲህ ቃልን አስጠንቅቋታል። አንቺ ክፋትሽን ትተሽ እንደኔ ወደ መልካም ብትቀየሪ ይሻልሻል፣ አለበለዛ ግን ህይወትሽ ከባድ ነው የሚሆነው። ደግሞ ልንገርሽ እዚህ ቤት እመጣለሁ ብለሽ ተመልሰሽ እዚህ ጋር አይንሽን ባይሽ የማደርግሽን እኔ ነኝ የማውቀው፣ ወደዚህ ቤት ድርሽ እንዳትይ በማለት ማስጠንቀቂያ ነግሯታል ማለት ነው። እሷም አሳይ ካለው ምናምን እያለች እየፎከረችበት ነበረ። እኔ እኮ አውቅሻለሁ፣ ከልጅነትሽ ጀምሮ እኮ አውቅሻለሁ፣ አንቺ ወሬ ብቻ ነው እንጂ ምንም ነገር የምታደርጊው ነገር የለም በማለት ልክ ልኳን ነግሯታል ማለት ነው። በጣም እንግዲህ እየተናደደች እና እየተቃጠለች ያቺ ሻንጣዋን ይዛ ሄዳለች ማለት ነው። ወዴት የምትሄድ ይመስላችኋል? እንግዲህ እናቷንም እንደዛ ዘልፋ ሰድባ የጣለችው ሴትዮ አሁን ማጋ እንደምትሄድ